አልኳት። ስራ የሌለው ወንድ ከይሃቡ ሰኒ ያልተው ስራ የሌለው ወንድ መጥቶ ምንድነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በኔ ሱቅ በኔ ሁሉ ነገር በኔ ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ትልል ብላ አንገቷ ቀረ ስትል መሰል ሰማችሁ? እቺ ልጅ ልጇ ውስጥ ቢሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ። ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግባት በላ ማርያምን። እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገዝት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ሱቁ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷት መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለው ጉበዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ አቡ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ምን ዋጋ አለው ሱቋ ተዘግቶ ከዋለ ካልሰራች እንዴት ነው? ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቡን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰርኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ አንዳችን ቤት ገዝታ ከፍቶ ሁሉም ያቅሙን እንዲገዛትና ኖርማሊ የሞለጃ እቃዎቿን ምናምን መገዛዛትም አለባት። እቃዋን ብሽጥላት ማለት ነው። ፋሲካን እልክላት እሷን በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። እንደዛ እናደርጋለን ወይ? እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትሄድላታለች። በቃ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ ፋሲካ ትሄድላታለች። በቃ ፋትልሱ ማመጣት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደማንኛውም ሰው ነው ያወቅኩትኝ። ፍቅር መጀመራቸው ነበረ። ምንም ማለት ስለሆነ ጫጫታ ላይ ዋትስአፕ ቼክ አድርጊልኝ ፕሊዝ። እምኪ እውነትህን ነው። ሀቅ አለክ። በነገራችን ላይ ሀቡ ኤምኬ እየተሰደበ በቃ በጣም ከፍ ዝቅ እያደረገው ቤት ውስጥ እኔ ኤምኬ እንደውም ብዙ ጊዜ እንደዚህ ሚዲያ ላይ ኤምኬ እና ታሜ በጣም ችግር አለባቸው። አንዳንዴ ሀቡ ምን ትያለሽ? ጥሩ ያረጉ ሰዎችን አመስግኗቸው ወጣችሁ ትያለሽ አይደል? ኤምኬም ታሜም ችግራቸው ምን መሰለሽ? ጥሩ ያደረጉትን ነገር ሰው ጋር እንድታመሰግኛቸው አይፈልጉም። ኤምኬ አሁን እንደዚህ ብለሽ ኖ መሲ እንዲወራ አልፈልግም ይላል። ኤምኬ እንደ ታላቅ ወንድም እንትን ኢቃማው እንትን ሊል ስል ሀቡ ይሄ የማይወሰዱ ነገሮች አሉ አይደለ? ያንን በድብቅ ይወስድ ነበረ። ያ ነገር ከውስጡ እንዲወጣ ምርመራ ላይ እንዳይወጣበት አድርጎ ቤቱ ምግብ እያበላ ራሱ እየሰራ ብልቶ ለዚህ ያበቃው እሱ ነው። ስለዚህ አንድ ነገር ሀቡ አሁን እኮ ሀቡ እኔ ብዙ ምክር መክረሽኛል አይደል ሀቡ? ቤትሽን ከፍተሽ መልስ እንዳትሰጪ፣ ደካማ ጎንሽን ሶሻል ሚዲያ ላይ ወጥተሽ እንዳታለቅሽ፣ ጠንካራ በስራሽ ላይ ብቻ ትኩረት አድርጊ ያለሽ። ያ ለማን ነው ሀቡ? አልወለድሽኝም እኮ ለኔ ነው አይደለ?
እኔ ጠንክሬ እንድወድቅ ብትፈልጊማ እንደ ጠላቶቼ ወሬ በዋትስአፕ እየላክሽልኝ ቪዲዮ ሼር እያረግሽልኝ እያበድኩ እንድውል ነበር። አንዳንድ ሰው ደግሞ ጥሩ ነገር ደክመሽለት እጁ በተቆረጠው ቪዲዮ እኮ ሀቡኔ ታስሬ ያለው እኮ አረታይ እግዚአብሔርን ሀቡ ያንን ቪዲዮ ወስደው ሰጥተው እኔ ዋጋ ከፍዬበታለሁ። እንዴት ለምን አንቺ ትታሰረሽ? አንቺ ምን አገባሽ? እሷ ናት የቆረጠችው ተብለሽ ነው? በሰዓቱ ሄጄ ደሙን የነካሁትኝ እንደዚህ ያጠቡ ደነገጥኩ። ታውቂያለሽ ሳይሆን ደሙ እየፈሰሰ ነበር። ከዛ ደሙን ስነካ ሁሉም ሰው ጓንት አርጊ ይል ነበር። ከዛ የሆነ ክስ ነበረብኝ እዛ ክስ ላይ እንዲጨመርብኝ አድርጎ ያንን ቪዲዮ ሄዶ አበሻው ራሱ ነው የሰጠብኝ። እድሜ ለነማሚ እድሜ ለነታሚ ቀርጸውት ማለት ነው። አቡ ገባሽ? ግን ይሄን ያክል ነገር ዋጋ የከፈልሽበት ሰው ለጤናሽ አትስም እንዴ? ተበክሞለታል። ምን ብሎለታል? አሁን በቃ ረዋን ሰላም እንድትገላገል በቃ እሱ ወንድ ልጅ ነው ሀቡ። ወንድ ልጅ የትም ሄዶ ይኖራል። ቢታሰር ሀገር ቢገባ ምናምን ወንድ ልጅ ይኖራል ሀቡ። እች ልጅ ግን ትናንትና እስቲ እንደዚህ አዙራት ሀቡ የሆነ በቃ መጥፎ እውነት ታሜ እንደርሽ በቃ ሁሉም እዛ ጋር የነበረው ሴት ሁሉ ነው የጮኸው። እንደዚህ አዙራት እጥፍ ነው ያለችው። ወይኔ መረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትስአፕ ቮይስ አልመለሰችም። ረዋን እንዴት ናት? ምርመራ ወጣ? ሰላም ነው? ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ቲጂም አብረን ያደር ነው 8 ሰዓት 9 ሰዓት በኢማራት ሄደና እዛ ቁጭ ብለን አጫውተናት ምናምን ነው የመጣነው። አሁን ነው የመጣሁት። በኋላ ሄዳለሁ። ደህና ናት? ደህና ናት። ተኛ አልኳት። ጽንሱ ሰላም ነው? ሰላም ነው አሏት። በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ እቺ ልጅ እርጉዝም ሆና ካላረፈ ከትላንት ወዲያ እኮ ኤምኬ ውጭ ነው እኮ ያደረው ከረዋን ጋር። ለምን ደግሞ ከተናደደ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ጫጫታው ስለሆንኩ ነው። ከትላንት ወዲያ እኮ ቁጭ አድርጎ አሳድሮ እቤት አስቀምጬው አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ እስኪመጣ ጠብቄው ታምኔ ጋር ቁጭ ብዬ ይዤው ወስጄ ከዛ በኋላ እኮ በቃ ሰላም የሆነ ነው የመሰለኝ። እንደገና ጠዋት ላይ እኔ አቡ ከዚህ በኋላ ለዚህ ልጅ ነገር ሪስክ ላልወስድ ነው። በቃ በጣም ስፖንሰር ነኝ፣ ለኔም ሪስክ ነው ያለው። እነመሲ ዋጋ ከፍሏል ኤቭሪዋን። እኔ ለመጨረሻ ጊዜ የሚመለስ ከሆነ ይመለስ። ከዚህ በኋላ ግን በጣም ከባድ ነው። ህዝብ ነው ያዋጣል። እንዴ አንተ ባቋም ተጸናክ ያዋጣለትም ያዋጣለትም ተጸናክ ባቋም ተጸናክ ሆናለበት የመጨረሻ ዋርኒንግ ስጣው። አዎ እኔ አቡ በጣም ለምንድነው ትላንትናም ከትላንት ወዲያ መጠጥ እየታየ ፊት ለፊት ላይ የሻርጃ ህግ በጣም ከባድ ነው። ስፖንሰሩን አምጡ ቢባል እኛን ጠቅላላ ተጠራርገን ሌላ ታሪክ ውስጥ የምንገባው። ስለዚህ ፕሊዝ እየገባችሁ ታብታ የምታረጉለት ምን የምታረጉ የጠቀማችሁት እንዳይመስላችሁ። ምንም አልጠቀማችሁትም። ልጁ ላይፉ ሊስተካከል የተሻለ የሚሆነው ትላንት የየየ ምናምን እንጠቅመዋለን ስትሉ የነበራችሁ ዛሬ ግን 3000 4000 እሱ እንደዛ የሆነ ታብታብ ጊፍት የምትሰጡ አላችሁ። ልጁ ማዳን ካለብን እያንዳንዳችንን ማዳን ያለብን ኃላፊነት የሚሰማን ሁላችንም ነው። ስፔሻሊ በጣም የሚገርመው እቺ ልጅ አንድ ወር እየቀራት እኔ እንደ አንድ ሰው እኔ አላውቅም እንዴት እንደምገልጸው። ይሄን ልጅ የራሱን ዘር ነው ያዘችው አይደል? አንድ ወር ነው የቀራት እቺ ልጅ። ቢያንስ ሌላ ነገር ቢባል ለዚህ ልጅ አይታሰብም እንደ ሁሉ ነገር ቢቀር ማንም እንዳይሰማ ብለን በቀደም ሽፍንፍን አድርገን አስገባን። ኦኬ እንደገና ጠዋት ቀጥሎ ከሰዓት ቀጥሎ እንደማን ዋጋ የሚከፍልልሽ? ትላንት እኮ እነ መሲ ዋጋ ነው የከፈሉት። መሲ እኮ ጓንት አርጊ ብለን እያልን ላይቭ ላይ እንደዛ ሲጮህ ምን ብዙ ነው ታሪኩ። ብቻ ኡስማን ፕሊዝ እባክህን ሌላ አንዴና ለመጨረሻ ነው ከዚህ ህዝብ መሀል ላይ የሚመክር። ከዚህ በኋላ ግን ኖት ሪስፖንሲቢሊቲ አልወስድም፣ የምር ሪስፖንሲቢሊቲ አልወስድም። መሲ እንዳትቀየሚ። እኔ አውቶማቲካሊ ነው ካንሰል ማስደርገው ሀቡ ማናችሁም እንዳትቀየሙ። ምክንያቱም እኛ መኖር እንፈልጋለን፣ አንገታችንን አቀርቅረን ነው የምንሰራው። ስለዚህ ማንም ሪስፖንሲቢሊቲ የማንንም አይወስድም። ትክክል። ይሄንን መንገር አለብክ። ለሱ በአቋምክ የጸናክ መሆን አለብክ። በቃ የመጨረሻ አድሎ ነው። ሰጥ ለጥ ብሎ ከሰራው ስራ ካልብዛ ወደ ሀገሩ ለረዋን ሲባል ኤምኬ ለሚሰጠው ዋርኒንግ ኤምኬ ይወስን። እኔ ግን ለረዋንም ለማንም ሳይሆን ከዚህ በፊት ሄዶ ፓስፖርቱ ሊያሳፍሩ ተብሎ ሀቡ
ዋናው ቦታ እዚህ ሀገር የመጨረሻ ቦታ ሄዶ ፈርሞ የወጣ ልጅ ነው። አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ ዳግም እንደዚህ አይነት ነገር ሶሻል ሚዲያ ላይ አላረግም ብሎ ትላንት የተከለከለበትን ነገር በሶሻል ሚዲያ ወጥቶ ያንን ነገር ተናገረ። እኛ እንኳን ባንጠራው እኛ እንኳን ምንም ነገር እንደን ሪፖርት ባናረግ ምን ባናረግ ኦሬዲ ደርሳቸዋል። አይተውትም። ፈርሞ ነው የወጣ ፓስፖርቱ እድሜ ለረዋን ሄዳ ሽንት ውሃዋ እንደፈሰሰ ታውቂያለሽ ሀቡ ፖሊስ ጣቢያ ውስጥ ወላሂ በይ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ አረ እንደረዋን አይነት ሴት ደግሞ አለ እንዴ ለሱ ዋጋ ይከፈላል። እናቱ አልከፈለች። ይሄ ጀግንነት እኮ አይደለም ማሪ። ለወንድ እንደዚህ ዋጋ መክፈል ጽንሷን ሪስክ ላይ እስከመውሰድ ድረስ ዋጋ መክፈል ጀግንነት አይደለም። ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥነው እንጂ እንደዚህ እንደናት አሁን የከትናንት ወዲያውን እኔ አልሰማሁም። እሺ ከትናንት ወዲያ ሊጠጣ ወጣ። ምን እሷ ፍለጋ አስወጣት? ምን ባሏን አወራዋል። ምን መሰለሽ ጭንቅላቷ ውስጥ ያለው የሆነ ነገር ቢያረግ ኦሬዲ ተፈራርማ ህጋዊ ባሏ አይደለ እኔም ገደል ውስጥ እገባለሁ። እሷ ላይ ምንም አይመጣም። ባልሽ ለሰራ ወንጀል ባሌ ወንጀል ቢሰራ የሚታሰረው ባሌ ነው። እኔ ሀቢባ አይደለም የምታሰረው። እሱ የራሱ ፓስፖርት አለው፣ እኔ የራሴ ፓስፖርት አለኝ። በምኖርበት ሀገር ህግ እኔ ህግ ከጣስኩ እኔ ነኝ እስር ቤት የምገባው። ባሌ ህግ ከጣሰ ባሌ ነው እስር ቤት የምገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይዘላዘል፣ ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆቼን ይዤ ቤቴ እቀመጣለሁ። ምንድነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው ባል ብርቅ ነው እንዴ? ይሟሟል እንዴ? እሱ ጫው ነው ይሟሟል ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም? እሺ እናንተ ባደርሱላትና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትወልድ ወይ ቢወርድ ልጇ ምን ልትሆን ነው እንዴ? ምንድነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ? ራስን ቆፍጠን ትበልና ተታው ይሄድ ይቀጣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት ያስሩታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩ እያለችው ቤት በኩል ይለወጥ ልጁ ይለወጥ አይችልም እኮ ካልተቀጣ። እናንተ በጣም ብዙ ሹሩባ በዛችሁበት። ነው እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቅድምም ሀቡ አንቺ ቤት የመጣሁት አይሽ አንቺ ውስጥ ራሱ ሀቡን ያጋቡሃቸው በአበዳ አላደርግም። ሀቡ እኔ ረዋንም እኔ መሲ ብሪስቶና ተጣበሰቻት ስትለኝ አዘንኩብሽ። ላይክ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ኡስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህቴ አልመኘውም። ሶ እንዴት ታደርጋለች ብዬ አዘንኩብሽ። ያሉትን አምኜ ግን አሁን አንቺ እንዳላጣበሻችሁ ራሳቸው እኔ አላጣባቸውም ሀቡ። ትላንትና ግን ኢቭን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አርከፍክፌ አቃጥላለሁ በኢፋን የተናገረው። ይሄንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም እሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲጋን ሄደን ሀቦ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናድርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናድርግላታለን። ወንድሟ ይምጣላትና እሷ ከመውለዷ በፊት ወንድሟ ይመጣል እኮ። እሷ አሁን ትናንትና የተጋጩት ወንድሜን ላምጣ በማለቱ አይደለ የተናደደው። ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ካርጋት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋን የምትሆነው? በሰው መከበብ አለባት። ወንድሟንም ታምጣ ያግዛት። ወንድሟ እህትም ካላት እህትም ታምጣ ታርሳት። በእህትና በወንድም መከበብ አለባት እቺ ልጅ። እኛ እኮ ባዳዎች ነን። መስዬ አንቺም እኮ የራስሽ ስራ አለሽ። ሁሌ እየሮጥሽ እየሄድሽ እሷ ቤት ትታድሪያት ካሜም ሁሌ ሬስቶራንቱን እየዘጋ ሁሌ እየሮጠ ሊደርስላት አይችልም እንደ ትናንቱ። ስለዚህ ግዴታ በዚህ አጋጣሚ ግን እንደ ታሚ አይነት ወንድም በእውነት በቃ ፈጣሪ እንደሱ አይነት ወንድም ይስጠን ለሁላችንም። በቃ ታሚ እኔ እንጃ አላውቅም። በቃ እንደ እናቱ ልጅ በቃ ገብቶ ሆስፒታል ውስጥ በቃ እንዴት እንደሚሆን ሀቡ በቃ
ሀቡ ደውላን እናትሽ ደውላ ነበር ምናምን ይላታል። ታውቂያለሽ በቃ እሷን ለማረሳሳት የሚያደርገው ጥረት የሆነ በቃ አላረ ወንድ ልጅ እንደዚህ ሲሆን ምን ሊውጣት ነው ማሬ? ሳውዲ ላይ ይኸውልሽ ሴቶች እኔ የሳውዲ ሴቶች በጣም ጀግኖች ናቸው። ብቻቸውን ያለ ባል ወይ ተደፍረው በባህር ሲመጡ ወይንም ማስረግዞ ከድቶ ጥሏቸው ማዳም ቤት እስከ 9 ወር ድረስ ሰርተው ቤት ውስጥ በአዋላጅ ወልደው ተርበው በጣም ተቸግረው ልጃቸውን በሰው ልከው ጥርሳቸውን ነክሰው ሰው ቤት የሚሰሩ አንዳንዶቹ ማዳም ቤት ልጃቸውን ይዘው ፎቅና ምድር እየሰሩ ልጃቸውን የሚያሳድጓሉ። እንዲራዋን በእናንተ ይሁሉ አሁን እናንተ ባትኖሩ ምን ልትሆኑ? ቆይ አንቺ ታምኒ ምናምን ወጣችሁ ባደርሱላት እንዴ? የሰው ሀገር ላይ ቆፍጠን ማለት እኮ ያስፈልጋል። እንዴው እሚኪ ያለውን ውሳኔ ነው ሁላችንም ውሳኔያችን። ለምንድነው ታውቂያለሽ? አወቅነው እንጂ አልወለድነውም። ሀቡ ከዚህ በላይ ሊሸከሙት የሚችሉት ቤተሰቦቹ ናቸው። እነሱ ደግሞ ከተወሰነ ጊዜ በኋላ በደንብ ይሸከሙታል። ገባሽ እንጂ እዚህ ሀገር እየጠጣሽ እየወጣሽ ሱቅ መጥቻ አቃጥላለሁ ምናምን ያ ብቻ አለና ደርሶ ማቡ መሲ የሰው ልጅ እንዴት ምክር አይሰማም? በቀደም እሷ እዚህ ቁጭ ብላ አይተሻል። ታሜ ላይ መጣ 10 ደቂቃ መጣው ብሎ እኮ ነው ቁጭ አድርጎ ነው ሄደው። እሷ መጣ በዛ በኩል ለሊት ቁጭ አድርጎ መጣው 10 ደቂቃ 15 ደቂቃ የሆነ ቦታ ደርሼ መጣው ብሎ አስቀምጠውን እሱን ጠብቄ እሷን ሸኝቼ እንደገና ቤት አስገብተን አንግተን ታውቂያለሽ ከትላንት ወደ ኦኬ ብዬ ጠዋት ላይ ሄዳለሁ በቃ ምክር ነገር አረጋለሁ ምናምን ስል ላይቭ ላይ ገብቶ እንደዛ ከሷ ጋር አምርቶ እንደዛ እያደረገ ነው የተገኘው። እኔ በጣም ከባድ ነው ማንም መምከር በዚህ ሰዓት ላይ እኔ እንዴት እንደሆነ አላውቅም። የሰው ልጅ ካልተመከረ የራሱን ዘር እንደያዘች በዚህ ሰዓት ላይ ትሪት ካላደረጋት እቺ ልጅ ካዘነች በዚህ ሰዓት ላይ መቼ ነው ምህረት የምታደርግለት? በዚህ ሰዓት ላይ አሳዝኗት በኩለ ሌሊት እንደዛ ሄዳ እኔ ፕሊዝ ባካችሁ የምትመክሩት እዛ የምትገቡ ልጆች ካላችሁ ሁላችሁም እንትን ማለታችሁን አቁማችሁ ልጁን መልሱት። እኔ ለአንዴና ለመጨረሻ ዛሬ ማታ ነግሬ ዋርኒንግን ሰጣለሁ። ከዛ ኃላፊነቴን አነሳለሁ። እንደዛ ነው ማድረግ ያለብን። የመጨረሻ ማስጠንቀቂያ ሰጣው። ከዛ በኋላ ራሱ ህይወቱን ያስተካክል። እንደገና እኔ ከኡስማን በላይ የምፈርደው ረዋን ላይ ነው። እውነት ለመሰለሽ ሄደ ወጣ አይደል? ለምን ተከትላው ትወጣለች? እሱን ፍለጋ ለምን ትሄዳለች? ቤቷን ዘግታ አራቷን በልታ አትተኛም ወይ? አሁን ቆርጣለች ሀቡ እግዚአብሔርን። አሁን ላይ በቃ ነገም አሁን አመሸ ብላ ስትወጣ ስትፈልገው ታያለሽ። እንደ እናት እኛ የምናውቀው እናት ናት። ልጄ አመሸ፣ ልጄ ጠጣ፣ ልጄ ተደባደበ ብላ ውጭ ወጣ ጠብቃ። ሚስት ከመቼ ጀምሮ ነው ባል ወጣ ብላ ፍለጋ የምትዞረው? ኧረ ሺም ነው ቆፍጠን ማለት ነው። ነገም ሊጠጣ ሲወጣ ተከትለው ትወጣለች። ሆዷን ነው ልጇን አሁን ላይ ቆርጦለች። በኋላ አራስ ልጅ ቤት አስተኝታ እሱን ፍለጋ ትወጣለች። እንዴ ታደርገው ስላላየሻት ነው። አሁን ላይ ያለችበት ሁኔታ ትላንት ታሜ ነገረሽንም ነገር አድርጋን ነው የመጣ ነው። ስለዚህ ምንም በቃ ስለዚህ አሁን ወንድሟን ቶሎ ፕሮሰስ ተጀምሮ ወንድሟ ይመጣል። እሱ ስላላለ ሳይሆን ወንድሟ በደንብ ይመጣል። ቶሎ ሳትወልድ ወንድ አራስ ቤት ባዶ ቀድመን እናመጣዋለን። ወንድሟ ከመጣላ ወንድሟ ሱቅ ሲውልላት እሷ ቤት ራሷን ታሳርፋለች። ቤት ውስጥ አራስ ቤት ደግሞ ወንድምና ሁለት ሰው ቢመጣላት ወንድምና እህት፣ ወንድምየው ሱቅ ዕቃ ሲሸጥላት ይውላል። እህትየው ደግሞ ቤት ውስጥ ታርሳታለች። ከዛ ቆፍጣና ሴት ከሆነች ባሌ መጣ፣ ባሌ ሰከረ፣ ባሌ ወጣ ብላ አትጨነቅም። ገባሽ? እንደገና ደግሞ እሱ ሰክሮ ለሚሳደበው ማንም እኔ ነግሬያታለሁ በዋትስአፕ ነው። እሱ ሰክሮ ለሚሳደበው ማንም አንቺን አይወቅስም፣ አትጨነቂ። ማናችንንም ቢሰድብ መሲ አሁን አንቺ እኔን ሰደበኝ አልሽ አይደለ? ለሰደበሽ ነገር እሷ ተጠያቂ ናት አይደለችም? ያማ ቢሆን ኖሮ ማታ ከሷ ጋር ባልተንከራተትኩ ኖሮ ሀቡ ምንሽ ይሄንን ነው ለሷ መንገር ያለብን። እሱ ወጥቶ ለሚሳደበው ነገር እሷ መጨነቅ የለባትም። እሱ እኮ እሷን ማስፈራራቱ ነው። የምትወዳቸውን ሰዎች እየወጣው እየሰከርኩ እየተሳደብኩ አስቀይሜ እሷን አናድዳታለሁ። ልንገርሽ ረዋን ከኔ ጋር ብትለያይ አንቺን ብሎክ ብታረግ እዚህ ቲክታክ ላይ አሉ ሰፖርት የሚያረጓት ኢቭን መዳም ቅመሞችንም ሳይቀር ወጣ ብትሳደብለት ከሷ ጋር ሰላም ይፈጥራል። ለምን በይ ብቻዋን ነው፣ በባዶ ሜዳ ላይ ብቻዋን ነው የሚያገኛት። ፈልጋት ማንንም ሰው እንድታወራ አይፈልግም። አሁን ደግሞ ወንድሟ ይመጣል። ልጅቷ በቤተሰቦቿ መከበብ አለባት። ብትወልድ ደግሞ እናት አላት እኮ ሀቡ ገባሽ? እንኳን እናት ኖሯት እናት እንኳን ሳይኖረው ልጆቻችን እያደጉ አይደል እንዴ ሀቡ?
ኮርስ እኮ ልጇንም መላክ ትችላለች ከፈለገች ኢትዮጵያ። እዚህም የማሳደግ አቅም አላት። ጥሩ ሱቅ አላት ልጅቷ። ጎበዝ ሰራተኛ ናት። ግን ሁሌ ጎበዝ ሴቶች እንደዚህ አይነት ወንድ ይገጥማቸዋል። ሁሌ ጎበዝ ቢዝነስ ላይ ጎበዝ፣ ስራ ላይ ጎበዝ የሆኑ ሴቶች እንዲህ ህይወታቸው የሚበላሸው በእንደዚህ አይነት ወንዶች ነው። እንደዚህ አይነት ወንድ ጋር ነው ሄደው የሚለጠፉት። ከማይረባ አብረን እንስራ እንደግ ከማይል ጋር እሺ ጠጣ ምን ላይ ባስገባውና እሷን ሆን ብሎ እሷን ለማሸማቀቅ እኮ ነው። ገባሽ አይደል አለች እኮ እሷ መጠጣቱን ይጠጣ ላይቭ ላይ ወጥቶ ለምን ህዝብ፣ ማህበረሰብ፣ ሀገር ትላንትና እኮ ሀቡ የዚህን ሀገር መንግስት እኮ አልቀረም ሲሳደብ የነበረው ምን ያመጣሉ? እኔ መንግስታችሁ ነኝ ሁላ እስከማለት ደረጃ ደርሶ እንኳን እንደዛ ብለሽ አስነጥሰሽ እንኳን እንትን ብለሽ ኖረሽበታል። ሀቡ ይሄ ሀገር ህግ ተላለፈ ትነስት የጠገበ ሰው ከባድ ነው በእውነት። ጥጋበኛን እንትን ማለት ሲጀመር እኮ የተጠቃው ለመብላት ነው። እሱ ጭብሎ እሷ ጭብሎ አረገዘች እንጂ ለመብላት በምን አወቅሽ አለ። እኔ ክፉ ሰው በሆነ አንቺን ብር በልቼ ሸረቅሽ ነበር አላል። ሀሳቡ ኬት መጣለት? ስለዚህ አቡ ወንድሟ ይመጣል። ሲቀጥል ደግሞ ትላንትና ያልሽው ነገር ኦልሬዲ ስለተጀመረም ሰላማን ነው የምታገኝ። እንኳን እሷ ሚዲያው ሰላም ያገኛል። ያው ዛሬም የሥራ ቀን ምናምን ስላልሆነ ነው። እስኪና ያለን እንግዲህ እኔ መቼም መረዋን በሱ ቆርጣ እርምጃ ትወስዳለች ብዬ አላስብም። ግን እስኪና አይታቡ አላየሽም ምን ያህል እንደምትንሰፈሰፍለት ስለማቅ ነው። ልክ እንደ እናት ለልጇ እንደምትንሰፈሰፈው ነው የምትንሰፈሰፈው። ፍቅር ነው አትፍረዱ እያሉን ነው። አይ ፍቅር አንቺን የማይጠቅምሽ ከሆነ ምን ዋጋ አለው? ፍቅር